ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልহামዱሊላህ። ይሄን ቪዲዮ ሼር አድርጉልኝ። እኔ ምለው ኤፍሬም የሚባለው ማለት ነው። ኤፍሬም የሚባለው የት ነበረ? እስከዛሬ የት ነበር? እስከዛሬ ለምን አልመጣም? እስከዛሬ ቡታጅራ ሆኖ ቪዲዮ ሰርተዋል። ከእዩ ጋር ቡታጅራ ነበር እንደዛ ሲባሉ የነበረ። ለምን እስከዛሬ የት ነበር? ሲጀመር ኤፍሬም ወንድሟ አይደለም። ገባችሁ? ወንድሟ ስላልሆነ በሃይሚ ልሸቅልባት ነው የመጣው። ገባችሁ? ማን የሚባለው ኤፍሬም የሚባለው ማለት ነው። ገባችሁ? ባይሆንማ እስከዛሬ የት ነበረ? ድሮ የት ነበረ? እንደዛ ብዙ ነገር ሲሆን ጋሽዬ መጥቶ እንደዛ ነገር ብዙ ነገር ሲሰጣ ገባ ሲገባ እስከዛሬ ኤፍሬም የሚባለው የት ነበር? ገባችሁ? እነ ትክክል የት አላችሁ? በሁለተኛ ደረጃ ደግሞ ኤፍሬም ለሃይሚ አስቦላት አይደለም። ገባችሁ? ለራሱ ለሰብስክራይቡ ሲል እንጂ ለሃይሚ አስቦላት እንዳልሆነ በደንብ ጠንቅቀን እናውቃለን። ለምን ካላችሁ አሁን አስባችሁታል? የማይመስል ነገር ማለት ነው። በሁለተኛ ደረጃ ደግሞ ብሩኬ እንደዛ የተናደደው ሃይሚ ስለሚወዳት ነው። ሃይሚ ስለሚወዳት ስለሚያፈቅራት ኦፍ ኮርስ ተናደደ። እንኳን የፈለገ ነገር ቢናገረው ራሱ እውነቱ ነው ብሩኬ። ለምን ካላችሁ ጥፋተኛ ማን ነው? ኤፍሬም ነው። ገባችሁ? በማይመለከተው ገብቶ የሚዘባረቀው ለምን? እስከዛሬ የት ነበር? ገባችሁ? እስከዛሬ ምን እየሰራ ነበር? የማይመስል ነገር አሁን ለሃይሚ ተቆርቋሪ መስሎ በመሃል ገባ። ገባችሁ? ሁለተኛ ደግሞ ሃይሚን አስፈራርቷት ነው የወሰዳት። ማን ያስፈራራት? ኤፍሬም የሚባለው ማለት ነው። በአስፈራራት ኑሮማ ቤቷን ለቃ አትሄድም ነበር። ገባችሁ? እንዴት ነው አንድ ሰው ትዳር ይዛችሁ ገባችሁ? ቀለበት አስራችሁ ቤተሰብ የሚያውቀው ትዳር ምናምን እንዴት ነው እናንተ ተጣልታችሁ እንዴት ነው ወንድማችሁ ወይም የሆነ ሰው መጥቶ አይ ነይ እንሂድ ካለ እንዴት ነው የምትሄዱት? አትሄዱም፣ ልትሄዱም አትችሉም። እና ብሩኬ ምንም ጥፋት የለበትም። ገባችሁ? ሁለተኛ ደግሞ ኦፍ ኮርስ ትግስቱ እያለቀ ነው። በጣም ትግስቱ እያለቀ ነው። ገባችሁ? ለምን የሚደረገው ሴራ በጣም ነው የሚደብረው። ገባችሁ? የሚደረገው ነገር በዚህ ደረጃ ብሩኬን ለማስጠላት ብሩኬን እንትን ለማለት እየሄደ ነው። ማን ነው? ኤፍሬም ማለት ነው። ገባችሁ? ብሩኬን ደግሞ መቼም አታስጠላውም። እኛ ከብሩኬ ጎን ነን። ገባ? ምክንያቱም አናትን ቢልህ ራሱ ዛሬ ደስ ይለኝ ነበር። ቢመታ ራሱ ትክክል ነው። ምክንያቱም እስከዛሬ ያልነበርክ ሰው አሁን መጥተህ የሃይሚ ተቆርቋሪ ነኝ ሃይሚን ቢደበድባት ምን ቢላት ምን አረባክ? እስከዛሬ የት ነበርክ? እስከዛሬ ጋሽዬ በመሃል ገብቷል። ምን ገብቷል? የት ነበር እስከዛሬ? የማይመስል ነገር ለሚስት አትንገር ማለት ነው። እና ውዶቼ እዚህ ላይ ዛሬ ብሩክ ያደረገው ነገር በጣም ትክክል ነው ብዬ ነው የማስበው። ገባችሁ? ቢደበድበው ራሱ ይስታሃል። ተረዳችሁ? ምክንያቱም ብሩኬ ትግስቱ አልቋል። ገባችሁ? ምክንያቱም በቃ የሆነ ኑሮ ብሎ እየኖረ ነው፣ እየተጋፈጠ ነው፣ ብዙ ነገር እየተጋፈጠ ነው። የተጋፈጠው ነገር ደግሞ ሃይሚ መስማት አለባት። ሃይሚ ከብሩኬ ጎን ነው መቆም ያለባት፣ ሙሽ ከዛ ጎን ከብሩኬ ጎን ነው መቆም ያለባት። ምክንያቱም ሁለታቸው ነው አይደል ኑሮውን የሚኖሩት። ሁለታቸው እስከሚኖሩት ሁለታቸው ደግሞ ግዴታ አብረው መቆም አለባቸው፣ አብረው መያዝ አለባቸው። ገባችሁ? አብረው ካልተያያዙ ግን ትዳራቸው ይበተናል። ስለዚህ ለትዳር ደግሞ ዋጋ መክፈል ካለባቸው እኩል ነው ዋጋ መክፈል ያለባቸው። አለቀ ደቀቀ። ያልጨረስከው ነገር ካልክ ደግሞ ምንድነው ያልጨረሰው ነገር? ሲጀመር እኮ እዩ የሱ ፍቅረኛው አይደለችም፣ ታውቃለህ። እሱን ደግሞ በደንብ ልቦና ያውቃል ኤፍሬም ማለት ነው። ገባ? እዩ የኤፍሬም ጓደኛ የብሩኬ ጓደኛ እንዳልሆነች በደንብ አንተ ራሱ ልቦና ያውቃል። ለምን ታስመስላለህ? ስለዚህ ሁለታቸውን ለመለያየት የምትሄድበት ነገር ኤፍሬም የምትባል አቁም። ገባ? ምክንያቱም እስከዛሬ የት ነበር? ምን እየሰራህ ነው? ምን እያረክ ነው? ይሄ ነገር በደንብ ይወላችሁ ሰፋ አርጋችሁ እሰቡ። ዝም ብላችሁ በትንሹ አትሰቡ ፕሊዝ። እኔ ከምር በጣም ነው ያናደደኝ። ማን ያናደደኝ መሰላችሁ? ኤፍሬም ማለት ነው። የሚያደርጋትና ስራና ሴራ በጣም ነው የሚያስጠላው። ሁለተኛ ደግሞ ሴቷን ፖስትላችኋለሁ። አሁን አዲስ መታ የምትሰራው ብሩኬንና ሃይሚን አጣልቶ ሌላ ሴት አምጥተዋል። ለማን? ፍፄ እሱ ምናምን ማለት ነው። እንደዚህ በግሩፑ ነው ከብሩኬ ጋር ልትሰራ የተዘጋጀች ሴት አለች 300 ሺህ ብር የከፈለች ገባችሁ ያንን ለማድረግ ነው ግዴታ ሃይሚን
ብሩኬ ከሌለበት መጥቶ የወሰደ ማለት ነው። ሲጀምር አንተ ወንድ ብትሆን ብሩኬንና እሱን ቁጭ አድርገህ ነበር የምታስታርቀው። ግን አንተ ወንድ ስላልሆንክ ነው። ሼር አድርጉት በአላህ